love you, Mom. I love you too. Hey, the beach looks beautiful. Hi, it's so fun here. I'm glad. The water looks great. Kosan. እሺ ቤተሰቦች ዛሬ እንግዲህ ይዤ የመጣሁት ነገር ትንሽ ደስ የማይል ነገር አለው ማለት ነው። ደስ የማይል የስደተኞች ፊልም ለምሳሌ መሬማ የሚባለው ክፍል አንድ ተለቋልና ሳየው በጣም አስገረመኝ፣ አናደደኝም፣ አባሳጨኝም ማለት ነው። ስለማንኛው ድራማ ስለማንኛው ስደት እንደሰራችሁ ባይገባኝም፣ ምክንያቱም የኛ የስደተኞች ስደት ሁለት አይነት ስደት ነው። እሱም ስላችሁ በባህር መምጣትና በየመን እና ደግሞ በአየር መተን በስነ ስርዓት ውልና ህጋችንን ፈጽመን ተፈራርመን የምንሰራውን ስደተኞች ነው የሰራችሁት ወይስ ደግሞ በየመን በራሳቸው ፍቃድ የሚሄዱትን ስደተኞች ነው? ለይታችሁ አልሰራችሁትም ማለት ነው። እዚህ ጋር ትንሽ ግራ ያጋባኝ ነገር ስላለ እናንተን ብታዩት ደስ ይለኛል ማለት ነው። እና አንዳንዴ የአረቦችንም እንትን ባናጠፋባቸው ደስ ይለኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም፣ እግዚአብሔር የተመሰገነ ይሁን። እሺ ከዓለም ዳር እስከ ዓለም ዳር ያላችሁ የክርስቶስ ቤተሰቦች እንዲሁም የሰው ዘር በሙሉ እንደምን አላችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ እንግዲህ ዛሬ አጠር ያለች መልእክቴን ወይም ደግሞ ጥያቄ ጭምርም አስተላልፋለሁ። እናንተ ደግሞ እስኪ ሀሳብ አስተያየታችሁን በኮመንት ስር አስቀምጡልኝ ማለት ነው። ምንድነው መሬማ የሚለው ፊልም ምንድነው? ድንግል ነሽ ወይ አይደለሽም ወይ እያለ ደላላው ሲያጣድፋት ሲያመናጭቃት ከአንደኛው ደላላ ወደ አንደኛው ደላላ ሲልካት ከዛ ደግሞ ለሀብታም ሲሰጣት ነበረ ያየሁት ማለት ነው። ምክንያቱ ምንድን ነው ማለት እኛ አረብ ሀገር ስንመጣ ድንግልናችን እየሸጥን ነው እንደምንመጣው አልገባኝም። የምር በጣም ጥያቄ ሆኖብኝ ነው ይሄንን እኔ በድራማ ላይ ምንም ነገር ፍትፈታ መስራት እንደማይመችኝ ሁላችሁም ታውቃላችሁ ማለት ነው። ነገር ግን እዚህ ጋራ ስለ ስደት እኔም ያለሁበት ህይወት ስለሆነ ትንሽ ጥያቄ ሆነብኝና ይዤው በቃ በሱ ላይ ሀሳብ ለመስጠት በዛውም ደግሞ ያልገባኝን እናንተ ገብቷችሁ ከሆነ እንድታስረዱኝ ያየ ካለ እንዲያስረዳኝ ስለፈለኩኝ ነው። እሱ ምንድን ነው መሬማ የሚለው ድራማ ማለት ነው። መሬማ የሚለው ድራማ ደላላው ሲያሰቃያት ድንግል ነሽ ወይ ምናምን እግረ እርጥብ ነሽ፣ ከዛ ደግሞ መልሶ ፖሊስ ሲመጣበት እግረ ደረቅ ነሽ እያለ ምንድን ነው የሚባለው ሲያመነጫጭቃት እንደምታዩት ማለት ነው። እንዴት እንደሚናገራት እዚህ ጋር በደንብ ይዩት። ራሱን ፎቶን የተጠቀምኩት ድምፅ መጠቀም አልፈለኩም። ይኸውም ደግሞ የሆነ ነገር ቢመጣ እንኳን ቆርጬ እንዲዋጣው ስለፈለኩኝ ማለት ነው። ነገር ግን እኛ ስደቶች በክብር መተን በክብር እንደምንሰራ ነው የማውቀው። በእርግጥ ብዙ ስቃይና ፈተና ሊኖረው ይችላል እንጂ በህግ ጉዳይ ምንድነው ይሄ በአስገድዶ መድፈር ጉዳይ ላይ ያን ያክል ጥቃት ይደርስብናል ብዬ አላስብም። ምናልባት በራሳችን ወገን እዛው ደላላው ሊደፍር ይችላል፣ እዛው ደላላው ሊያስደፍር ይችላል፣ እዛው ደላላው ብዙ ብር ሊቀበል ይችላል እንጂ አረቦች ይሄን ያክል ክፉና ግፈኛ አይደሉም ማለት ነው። ለምን የሰው ስምም አናጥፋ፣ እኛ መተን እየሰራንባቸው ነው፣ እየኖርን ነው። እግዚአብሔር የተመሰገነ ይሁን። እነሱም አክብረውን ተከባብረን እየኖርን ነው። አንድ ቀን ሲቀየሩ ይቀየራሉ፣ ይሄ የታወቀ ነው። ነገር ግን እንደዛ አይደለም። እናንተ እንደምትሰሩት አይነት ድራማ አይደለም የነሱ። የምር እንዴት እንደሚያስፈራና እንዴት እንደሚያሳዝን ሲሰሩት ማለት ነው። እዛ ጋር ያን ያክል አጋነናችሁት። እንግዲህ የመን ላይ ያለው ከሆነ አላቅም፣ በዛ በጠረፍ የሚሄዱት ነገር ከሆነ እሱን አላቅም። ያየ የሰማ ወይም ደግሞ በቦታው ላይ የሄደ እሱን ቢያወራ ደስ ይለኛል እንጂ ፊልሙ በጣም ተጋነነ። ቆንጆ ከሆነች ድንግል ከሆነች ለባለ ሀብት ትሸጣለች። ከዛ ባለ ሀብቱ ብዙ ብር ከፍላችኋል፣ የእሷን ድንግልና ይወስዳል ማለት ነው። ያ ማለት ክብረ ንጽህናዋን ተወሰደ በኋላ ያ ሰውዬ ምንድን ነው የሚጠቀመው?
ለእሷ ክብረ ንጽህና የሚጠየቀው ገንዘብ 5,000,000 6,000,000 500,000 ብር 600,000 ብር ምንድን ነው አሁን? በእናታችሁ ኧረ በስመ አብ ወዴት እየሄድን ነው? ግን እኛ የምር ወዴት እየሄድን ነው ማለት ነው? ቤተሰቦች የምር በጣም የሚያሳዝን ነው ያየሁትኝ። መሬማ ድራማ ክፍል 1 ተለቋልና እሱን አይቼ በጣም አልቅሽም አዝኝም ነው የመጣሁትኝ። እና እስኪ እንዲህም መልእክት እስኪ ትንሽ የገባው ካለ ያብራራልኝ ብዬ ነው የመጣሁት። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ እያልኩኝ አዳዲስ እንደዚህ ገጭ ጓ የሚሉ ነገሮችንም እያመጣን እናፋጥጣለን፣ ጥያቄ እንጠይቃለን፣ እናስጠይቃለን። የገባው ካለ በኮሜንት ስር ይሄን ለማለት ፈልገው ነው ብላችሁ አስቀምጡልኝ። እኔ ግን በጣም አልገባኝም። የስደት አስከፊ ህይወት እንዳለው ሁሉ እንደዚህ እየተጎተትን እየተገላመጥን እየተገፈተርን አይደለም እንግዲህ ስደት የመጣ ነው ማለት ነው። እና ቴዲ አፍሮ መሬማ ብሎ በዘፈነው ዘፈን በእርግጥ የቴዲ አፍሮ ዘፈን ቅኔውና የእናንተ ፊልም የተለያየ ነው፣ በጣም የተለያየ ማለት ነው። እኔ ምናችሁም አይገባኝም በነገራችን ላይ በቃ የሆነ ግርም የምትሉ ነገር ህዝቦች ናችሁ። ለምን ማለት መሬማ ብሎ የዘፈነው እሱ እኮ መጥረጊያውን ተደግፈሽ ስንት ሀሳብ ታስቢያለሽ፣ ታወጃለሽ፣ ትወርጃለሽ፣ እሺ እያልሽ እንደ ሻማ እየቀለጥሽ ቤተሰብሽን ታበሪያለሽ። ትክክል ነው። ያው አሞኝ አላመመኝም፣ ከፍቶኝ አልከፋኝም፣ ተንጠርዝዤ ውዬ እናቴ ስደውል ፈገግ ብዬ በደስታ የተሞላ ፊት ማሳያት እናቴ እንዳትጨነቅብኝ ነው። ምክንያቱም እኔ ወድጄና ፈቅጄ ነው የመጣሁት እዚህ ቦታ ላይ። ቤተሰቦች አስገድደውኝ አይደለም። ለዛ ነው ተወጣሁ አይቀር ደግሞ መቀየር ያለብኝን ነገር መቀየር አለበት። እናቴ ለቂጧ መቀመጫ ቤት ከሌላት ቤት መኖር አለባት። ሶፋ ከሌላ ሶፋ ቀይራለሁኝ። ወንድሜ መኪና ከሌለው መኪና ገዛለሁ። ትምህርት የሚማር ከሆነ ዩኒቨርሲቲ ያስጨርሰዋለሁ። ኦኬ ያ የኛና እቅድና አላማ ነው እዚህ ጋር አንገታችንን አስደፍቶ ያኖረን እንጂ በእርግጥ ያን ያክል ኮንትራታችንን ጨርሰን መመለስም እንችላለን ማለት ነው። አመታት እያስቆጠርን በራሳችን ጊዜ የራሳችንን እድሜ እንበላለን። ይህ የራሳችን ጥፋት እንጂ የአረቦቹ አይደለም። ስለዚህ ይህን ያክል የአረብ ሀገር ሴት እየወረደች አድርጋችሁ የሰራችሁት በጣም ነው ያስጠላኝ። እኔ ባይዘው በጣም ነው ያስጠላኝ። ፊልሙ ገና ስጀምረው ሲያመናጭቃ ሲገፈትራት እግርሽ ደረቅ ነው እግርሽ እርጥብ ነው ሲላት እሱ ማን ነው እግረ ደረቅና እግረ እርጥብ ላይ ይታይ ያደረገው? እግዚአብሔር የሰራውን ፍጡር ደግሞ እሱ ደረቅ ነሽ እርጥብ ነሽ የሚለው ማለት ነው። ይሄን በጣም ብስጭት ብዬ ነው ያየሁትኝ። እስከምጨርሰው ድረስ አይቼዋለሁኝ። ግን ደግሞ በቃ መጨረሻ ላይ ልጅቷ የተጠቀመችው ብልጠት በጣም ተመችቶኛል። ሰውየውን ኦኬ ምንድን ነው ያለችው እንግዲህ ሰውየውን ልጅቷን ማለት ነው ልጅቷን ለሀብታም ነው የሸጧት ከዛ ክብረ ንጽህናዋን ለመውሰድ ማለት ነው። ከዛም በኋላ ምንድን ነው ያደረገችው ልጅቷ? ኦኬ ሽንት ቤት እናድርጋለችው ማለት ነው። እኔ አንተን ማስደሰት አይደለ ስራዬ እዚህ ጋር የተላኩትኝ። ስለዚህ ሽንት ቤት እናድርግ፣ መታጠብ ስላለብኝ እዛ ውስጥ እንግባለችው። ቀድመህ ግባ ልብስ ቀይሬ ልምጣ ብላ እሱ ሲገባ በሩን ጠርቅማ አመለጠች ማለት ነው። ደስ የሚለው ነገር እዚህ ጋር ነው። ነገር ግን እውነት ቢሆን ይሄ ፊልም ውሸት መሆኑ እንጂ እውነት ቢሆን ግን እንደዚህ ነው ወይ ስደተኛ የምናደርገው? እንደዚህ ነው ወይ? ያ ማለት ለእኔ የተሰማኝ ስሜት ምን መሰላችሁ? የአረብ ሀገር ሴት ስንባል የወረድንና ማንም እንደማይፈልገን በቃ እኛ እዚህ ጋራ ማንም እኛ እንደፈለገ ሲረግጠን ሲዘልብን የኖርን አድርጋችሁ የኢትዮጵያ ወንዶች አይምራችሁ ላይ የሳላችሁት ነገር ለእኔ አሳዝኖኛል። እኛ ደግሞ ተከብረን ተከባብረን ማንም ሳይነካን ቀና ብለው ሳያዩን እየሰራን ነው። እንደውም እኛ በላይ እየተገላመጥን ማለት ነው አንዳንድ ቦታ ላይ። ስለዚህ ይሄ ነገር ታሳቢ ቢደረግበትስ እላለሁ። ውድና ቤተሰቦች እንግዲህ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው። ባይ ባይ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ I love you, Mom. I love you too. Hey, the beach looks beautiful. Hi, it's so fun here. I'm glad. The water looks great. Kosan.